ቂርቆስ ማለት ምን ማለት ነው? የጣፈጠ ሽቱ ማለት ነው። የጣፈጠ ሽቱ መዓዛው ያማረ አበባ ማለት ነው። ቂርቆስ ማለት መዓዛው ያማረ አበባ ሁሉንም የሚስብ በኢትዮጵያ በሙሉ ሁልጊዜ የምመሰክረው ነው። እግራችሁ እስኪነቃ የትም ገዳም መዞር ትችላላችሁ። እንደ ጣና ቂርቆስ እንግዳ የሚቀበል ገዳም የለም። እቅጩ ነው የምናገር። ቅዱስ ቂርቆስን ስሙን የሚጠራ ሰው በመከራ ውስጥ ሆኖ ቂርቆስ ብሎ ጨርሶት ይቅርና ቂ ሲል ገና ይደርስለታል። አሁን እንደው የከተማ ሰው ደግሞ እንደው ለልጆቹ ያለው ቅብጠት ልክ ያለፈ ነው። ደግሞ አይጣ ላይ ድረስ አሁን አንዳንዶቹ በከተማ አሉ ነው ያላየው። እንደው ልጄን ሲጠመቅ ክርስትና ሲነሳ እንዳይበርደው ሞቅ ባለ ውሃ ብታረጉልኝ የሚሉ ሁሉ መምጣት ጀምረዋል ይባላል። እንግዲህ ሁሉ አይደለም። ጥጋብ አያችሁ። እስኪ ከእናንተ መካከል ሀብታም ሲቀበር በጣም ብዙ መሶብ እንጀራ አብሮት ይተቀበራል? የለም። ቢቀበርስ ምን ያደርግለታል? ስንቀበር የሚቀረን ክርስቶስ ብቻ ነው። አብረውን የዘፈኑ ሰዎች አብረውን ጉድጓድ አይገቡ። አብረውን የሰከሩ፣ አብረውን ያሙ፣ አብረውን ያደሙ፣ አብረውን ያጌጡ፣ አብረውን የበሉ፣ አብረውን የጠጡ፣ አብረውን የዶለቱ፣ አብረውን የመከሩ ሁሉ መቃብር ስንገባ ሚስትም ባሏን ሸኝታ ዘወር፣ ባልም ሚስቱን ቀብሮ ዘወር። አንዳንዱ ለማስመሰል ይገለገላል። አብሬ ነው የምገባ። እንደው ለማስመሰልም ላይሆን ይችላል። በሃይማኖት የበሰለ ትልቅ ሰው በእድሜው ደግሞ የ3 ዓመት ልጅ ንጉሥ ነው ቅዱስ ቂርቆስ። በሰማይ የምናሳየው የጎጥ መታወቂያ የለም ጌታዬ። ሰማይ የሚያስገባው መታወቂያ ክርስቲያን የሚል መታወቂያ ነው። ቂርቆስ መራራ ቅጠል እየጠጣ ቃልህ ለጉሮሮ ጣፋጭ ነው ብሎ በዘመረባት ቤተ ክርስቲያን ሰዎች እንጀራ እያበላንም ቃሉ አይጣፍጣቸውም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ ሊቃውንተ ቤተ ክርስቲያን፣ መምህራን፣ አባቶች፣ ካህናት፣ ወንድሞች፣ ዲያቆናት፣ መነኮሳትና መነኮሳያት፣ የእግዚአብሔር ቤተሰቦች ሁላችሁ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንዴት አደራችሁ? እንዴት ሰነበታችሁ? እንዴት አረፈዳችሁ? ቸርነት የባህሪ ገንዘቡ የሆነ ፈጣሪያችን ምሕረቱንና ይቅርታውን አድሎ ለዚህ ሰዓት ስላደረሰን ስሙ የተመሰገነ ይሁን። እናታችን ቅድስት ኢየሉጣ አንጌቤናይት ናት። አንጌቤናይት ማለት ምንድን ነው? እማዋልደ ንግሥት ማለት ነው። ወይም እማዋልደ መንግስት እንደማለት ነው። የነገስታት ወገን ማለት ናት። እመቤት ማለት ነው። ከነገስታት የተወለደች ሮም ውስጥ የተወለደች፣ በዚያ ጊዜ ደግሞ ሮም ውስጥ መወለድ በሚያስከብርበት ጊዜ የተወለደች ናት። ቤተ መንግስት የተወለደችው ሀብታም ናት። ባሉ ሀብታም ነው። ስልጣን ያልቸገረው ነው። የሀገሪቱ ዜግነት በጊዜው የሚያኮራ ነው። ነገር ግን ከሮም መንግስታት ጋር ክርስቶስን ክጄ ከሚመቸኝ ከክርስቶስ ጋር በስደት እዋረዳለሁ፣ ክብርንም እዚያ አገኘዋለሁ ብላ ከሮም ተነስታ ወደ ጠርሴስ ተሰደደች። ወደ ተርሴስ ከተማ ልጇን ይዛ ለክርስቶስ ነው። የሚሰደዱ ብፁዓን ናቸው እንዳለ ጌታ። ተሰዳ ስትሄድ አስመስሎ መኖር ይቻላል፣ ይመቻት ነበረ። ልጇን ይዛ ስትሄድ የሸሸችው ንጉሥ ተከትሏት ደግሞ ሄደ። ተይዛ ቀረበች። ማን ነው ስምሽ አላት። ኢየሉጣ። ክርስቲያን ነው ስሜ አለችው። ማን ነው ስምሽ? ክርስቲያን። ማን ነው ስምሽ ስትባል ምን አለች? ንገሩኝ እንጂ። አቤት። አሁን እናንተ ከዚህ በኋላ ብትጠየቁ ማን ናችሁ ብትባሉ ሸዋ፣ ጎንደር፣ ጎጃም፣ ወሎ፣ ኦሮሞ፣ ትግሬ፣ ጉራጌ ትላላችሁ ወይስ ክርስቲያን ትላላችሁ? ተናገሩ እስቲ። ክርስቲያን በሉ እንጂ። እንደዚህ ያለ መታወቂያ በሰማይ የለም ዘመዶች። በሰማይ የምናሳየው የጎጥ መታወቂያ የለም ጌታዬ። ሰማይ የሚያስገባው መታወቂያ ክርስቲያን የሚል መታወቂያ ነው። እስኪ ክርስቲያን በሉ። ክርስቲያን ከሆነ ሁላችን ስንት ነን ማለት ነው? አንድ ነው። ክርስቲያን ነኝ አለችው።
ኧረ እባክሽ ሌላ ስምሽን አላት። እኔ ክርስቲያን ነኝ አለችው። ክርስቲያን ነው ስሜ። ሰዎች ያወጡትን የፈረሰውን የሚመሰብሰውን ጊዜ የሚሽረውን ስም ከፈለክ ኢየሉጣ ነኝ አለችው። ለጣዖታት ስገጅ አላት። አይ እኔ ለረከሱ ጣዖታት አልሰግድም። ሃይማኖት የእውነት ነው የምትል ከሆነ የ3 ዓመት ሕፃን ልጅ እንፈልግና ሰው የማያታልለው እውነት የሚናገር ልጅ እንፈልግና እሱ የነገረንን እናምልክ አለችው። ልጇን እንዳይገሉብኝ ብላ ከከተማው ዳር ጥላው መጥታ ነበረ። ሲፈልጉ ወታደሮች የራሷን ልጅ አገኙ። ይዘውት መጡና ቅዱስ ቂርቆስ ፊቱ እንደ ፀሐይ ያበራል። ብሩህ ገጽ ነው። ደስ እያለው ነው የመጣ የ3 ዓመት ልጅ። ከዚያ በኋላ ምን አለ መሰላችሁ? አንተ ልጅ ፊትህ እንዴት ደስ ያሰኛል፣ የታደልክ ነህ አለው። ከዚያ ምን አለው? አይ ለእኔማ ደስታ ይገባኛል፣ እውነትህን ነው አለው። ምክንያቱም በክርስቶስ አምናለሁ። ላንተ ግን ደስታ የለህም፣ ለልበ ቢሶች ደስታ የላቸውም ብሏል ኢሳይያስ አለው። ለእኔማ ይገባኛል አለው። አንተ ልጅ እኔ በበጎ ማን ነው ስም አለው። እኔ ክርስቲያን ነኝ አለው። ስምን አያችሁ? የ3 ዓመት ልጅ አያችሁ? የ3 ዓመት ልጅ እኔ ይገርመኛል። በቤተ ክርስቲያን ትምህርት ምን ይባላል? ክርስቶስ ሲመጣ ብዙ ሕፃናት ትልቅ ሰው ይሆናሉ፣ ብዙ ትልቅ ሰዎች ደግሞ ሕፃናት ይሆናሉ ይባላል። ምን ማለት መሰላችሁ? ከ40 ቀን በላይ የሆነ ጽንስ የወረደ ከ40 ቀን በላይ ሆኖት የወረደ ጽንስ ክርስቶስ ሲመጣ የ30 ዓመት ወጣት ሆኖ ነው የሚነሳው። ታውቃላችሁ? ሴቶቹ ደግሞ የ15 ዓመት ቆንጆ ሔዋንን አክለው ነው የሚነሱት ሙሉ ሰው ሆነው። ታዲያሳ ያ ሕፃን ግን ሳይበድል እናት አባት ስላስወረዱት በክርስቶስ ቀኝ ይቆማል። ትልቅ ሰው ትልቁ ነው። ግን እንደ ልጅ ሲጃጃሉ የኖሩት ደግሞ ልጅ ሆነው በየት ይቆማሉ? በግራ ይቆማሉ። ክርስቶስ ሲመጣ ትልልቆች ትንሽ ይሆናሉ፣ ትንንሾች ምን ይሆናሉ? ትልቅ ይሆናሉ። ቅዱስ ቂርቆስ ሕፃን ሆኖ ትልቅ 3 ዓመት ሆኖ ምን አለ? ከዚያ በኋላ ለዝንጎዎች ደስታ የላቸውም ይላል። በጎ እየመለስኩልህ ክፉ ትመልስልኛለህ እንዴ አለው። ቂርቆስ ክርስቶስን ቂርቆስ ማለት ምን ማለት ነው? የጣፈጠ ሽቱ ማለት ነው። የጣፈጠ ሽቱ መዓዛው ያማረ አበባ ማለት ነው። ቂርቆስ ማለት መዓዛው ያማረ አበባ፣ ሁሉንም የሚስብ ሁሉንም ጠርቶ የሚያመጣ አበባ ማለት ነው ቂርቆስ። የው ደራሲ ብሎታል። ሰላም ለዝክረ ስምከ ቂርቆስ ሕፃን ዘፍካሬው ተብለ ጽጌ ሙዝ እፍራን። ሙዝ ሽቱ በጎ መዓዛ። ምን አይነት መዓዛ ያለው? እናቱ ኢየሉጣ ያፈራችው የክርስቶስ መዓዛ ያለው ማለት ነው። ቅዱስ ጳውሎስ ቆሮንቶስ መልእክቱ ላይ ነይነሰ መዓዛው ለክርስቶስ ነን፣ እኛ የክርስቶስ መዓዛ ነን ብሎ ነበር። የክርስቶስ የመለኮቱ መዓዛ ያረፈበት ሕፃን ልጅ ሆኖ እንደ ጎልማሳ ግርማው የሚያስፈራ ደስታው ልብን ሰንጥቆ የሚገባ ደግ ሕፃን ቅዱስ ቂርቆስ እንዴት ደስ ክርስቲያን ነኝ አለው። የሚሞቱ ሰዎች ያወጡት ስሜን ከፈለክ ደግሞ ቂርቆስ ነኝ አለው። ቂርቆስ ክርስቶስን ክጄዋለሁ በልና ስታድግ አነግሥሃለሁ አለው። ያንተ መንግስት ለራስህ ይሁንልህ፣ አንተ ልብህን ያጣ፣ እኔ ለክርስቶስ ነው የምሰግደዋል። በሉ ይሄን ልጅ ቆዳውን ጭመቁት እስኪደማ ድረስ አለ። የ3 ዓመቱ ልጅ ትንሹ ልጅ እንደ አምላክ ያስባል፣ ትልቁ ሰውዬ እንደ ሰይጣን ያስባል። አይገርማችሁም? ልብ እንደማጣት ያለ ነገር አለ። እግዚአብሔር ያብስለን እንጂ። ከዚያ በኋላ ምን አደረገ? ጨመቁት፣ ሰውነቱን ጨመቁት፣ ገረፉት። ደስ ይለዋል ያ ልጅ። ምንድነው ያለው ደግሞ? ወአብደረ ይህምም ምስለ ሕዝበ እግዚአብሔር እሚደለው ለሰዓት እስማ ይመረ ከመ ያአቢ ትዕይንተ መስቀሉ ለክርስቶስ እንኩሉ መዛግብቲሁ ለፈርዖን እንዳለው ሙሴን ከፈርዖን የተመቸ ቤተ መንግስት ይልቅ ከእግዚአብሔር ሕዝብ ጋር መሰደድ ራሱን የቻለ ትልቅ ቤተ መንግስት እንደሆነ አውቆ ሙሴ እንደተሰደደ ይሄ ሕፃን ልጅ ያ ንጉሥ አታሎ ከሚሰጠው ዳቦ፣ ቂጣ፣ ቆሎ፣ ስጋ፣ ጠጅ፣ የወርቅ ልብስ፣ ዘውድ ይልቅ ስለ ክርስቶስ በእሳት መጠበስ የዘላለም ክብር እንደሆነ ይሄ ልጅ አይቶ ነበረ። አያችሁ፣
እርሻይቱ ብዙ ዋጋ እንደምታወጣ አውቆ ሁሉን ትቶ ምን አላት ነው ያልኳችሁ? ገዛት። ውስጧ ውስጥ ምን አለ? የከበረ ዕንቁ አለ። ይሄ ልጅ ቅዱስ ቂርቆስ ምን አደረገ? እዚያ ግርፋት ውስጥ ክርስቶስ የሚባል ውድ ገንዘብ እንደሚያተርፍ ያውቀዋል። ስለሚያውቀው ደስ ብሎት ይገረፋል። ደስ ብሎት ይገረፋል። ዝፍት አመጡና መጻጻ ጨምረው መራራውን ነገር በአፍንጫውና በጉሮሮው ጋቱት። መራራ ቅጠል በሙሉ አጠራቅመው ምን እንደሚያለ እንደሚዘምር ታውቃላችሁ? ቃልህ ለጉሮሮ የጣፋጭ ነው ይላል። ያንን እየጠጣ ቂርቆስ መራራ ቅጠል እየጠጣ ቃልህ ለጉሮሮ ጣፋጭ ነው ብሎ በዘመረባት ቤተ ክርስቲያን ሰዎች እንጀራ እያበላንም ቃሉ አይጣፍጣቸውም። በፍጹም እንዴት ያለ አዚም እንዳረገብን ዲያብሎስ! ይኸው አሁን ራሱ እኮ እንዴት እንደሚያቅበዘብዘን እንቅልፉ የመጣ ስንት አለ። እንዴው ምን የሆይ ሆይታ ክርስትና የለም። የመጣንበትን ማወቅ አለባቸው። ቃል ሲበሉ ቃል ለጉሮሮ የጣፋጭ ነው በሉ። ቃል ለማን ጣፋጭ ነው ያለው? ማን ነው ያለ? ዳዊት ነው። ከዘማን ዘመረው ቅዱስ ቂርቆስ። እንዲህ መራራ እየጋቱት የእግዚአብሔርን ቃል እየመረረም ቢሆንም ይማሩት ነው። ተናገር ጽድቀ እስከ ትመርር ከመከርቤ ይላል ወግሪስ የሚባል ሊቅ። እንደ ከርቤ እስከምትመር ድረስ እውነት ተናገር ይላል። እንደ ከርቤ ሰዎች አምርረው ጥቅ አድርገው እስኪተፉ ድረስ እውነትን ተናገር። በኢሳይያስ አዱ ደግሞ ቃሌ ተወርውሮ ሳይመታ አይመለስም ይላል የሰራዊት ጌታ እግዚአብሔር። የጊዜ ጉዳይ ነው እንጂ የእግዚአብሔር ቃል ሳይመታ አይመለስም። ይሄ ሕፃን እንደዚያ ያለ መጨረሻ ላይ ምን አደረገው? ደግሞ 14 ብረቶችን አዘጋጅቶ 14 ብረቶች እነዚያ በእሳት ግለው 7ቱን በ3 ዓመት ልጅ ሕፃን ሲጨመሩ አስቡ እስቲ እግዚአብሔር ያሳያቸው። ቂርቆስ የሚባለው ክብር እንደው ዝም ብሎ የተገኘ አይደለም። አሁን ዛሬ የተሰበሰብነው የዚህ ጀግና የሃይማኖት ጀግና የሰይጣንን አንገቱን የሰበረው የሕፃን ጀግና አሸናፊ የዚህ ሕፃን ክብር ነው የሰበሰበን። ሁሉን የተወ ለክርስቶስ ፍቅር 7 ብረቶች በጭንቅላቱ ገቡበት። 2 ብረቶች አሁን እንደው የከተማ ሰው ደግሞ እንደው ለልጆቹ ያለው ቅብጠት ልክ ያለፈ ነው። ደግሞ አይጣ ላይ ድረስ አሁን አንዳንዶቹ በከተማ አሉ ነው ያላየው። እንደው ልጄን ሲጠመቅ ክርስትና ሲነሳ እንዳይበርደው ሞቅ ባለ ውሃ ብታረጉልኝ የሚሉ ሁሉ መምጣት ጀምረዋል ይባላል። እንግዲህ ሁሉ አይደሉ። ጥጋብ አያችሁ። ልጄን ብርድ ይመታዋል ጭንቅላቱን። የቂርቆስ ጭንቅላትሳ 7 ብረቶች ይገቡበት ነበር። እስቲዋቸው የእናንተን የ3 ዓመት ልጅ እስኪ አንድ ጊዜ በኩርኩም ብለው ምን እንደሚሰማቸው መከራን የቀመሰ ያውቀዋል ይባላል። በተለይ እናቶች እስቲ ያስቡት። 7 ብረት በጭንቅላቱ፣ 2 ደግሞ የጋሉ ብረቶች በሁለቱ አፍንጫዎቹ፣ 2 የጋሉ ብረቶች በሁለት ጆሮዎቹ፣ 1 የጋለ ብረት በአፉ በኩል፣ ሌላ የጋለ ብረት ደግሞ በሆዱ በኩል። ይሄ ልጅ አሁንም የክርስቶስን ፍቅር ይለምናል። ለክርስቶስ ደስ ይለዋል። መልአኩ መጣና ይሄን ሁሉ ቁስል እንዲደስስ አድርጎ ፈወሰው። ሌላ ጊዜ ደግሞ ምን አደረገ? ከነጸጉራቸው ከነናቱ ቆዳቸው እንዲገፈፍ አደረገ። ከነጸጉራቸው ቆዳቸውን ገፈፋቸው። እሱ ብቻ መሰላችሁ? በተገፈፈው ቆዳቸው ላይ ፍም አምጥተው እንዲጨምሩበት አደረገ። ይሰማችኋል ዘመዶች? በተጎፈፈ ቆዳ ላይ ፍም መጥቶ ሲጨመርበት እንዴት እንደሚጠብሰን ይሄ ሁሉ አደረገ። ይሄ ሕፃን አሁንም ደስ ይለዋል። ነፍሱንም ስጋውንም ለዚያ ዕንቁ ሰጥቷል። ለምን አልኳችሁ? ያ ዕንቁ እዚህ ሰዓት ውስጥ ማን አለ? ማንን የሚያተርፈው ንገሩኝ እንጂ ክርስቶስን፣ ውዱን ዕንቁ ክርስቶስን ያተርፋል። እዚህ ሰዓት ውስጥ ክርስቶስ አለ። እዚያ ከንጉሱ ቤተ መንግስቱ ከተከመረው ምግብ ግን ትቢያ ብቻ ነው ትርፉ። እስኪ ከእናንተ መካከል ሀብታም ሲቀበር በጣም ብዙ መሶብ እንጀራ አብሮት ይተቀበራል? የለም። ቢቀበርስ ምን ያደርግለታል? ስንቀበር የሚቀረን ክርስቶስ ብቻ ነው። አብረውን የዘፈኑ ሰዎች አብረውን ጉድጓድ አይገቡም። አብረውን የሰከሩ፣ አብረውን ያሙ፣ አብረውን ያደሙ፣ አብረውን ያጌጡ፣ አብረውን የበሉ፣ አብረውን የጠጡ፣ አብረውን የዶለቱ፣ አብረውን የመከሩ ሁሉ መቃብር ስንገባ
ሚስትም ባሏን ሸኝታ ዞር፣ ባልም ሚስቱን ቀብሮ ዞር። አንዳንዱ ለማስመሰል ይገለገላል። አብሬ ነው የምገባ እንደው ለማስመሰልም ላይሆን ይችላል። ሳስበው ግን እንደው ብንለቃቸው ይገባሉ ወይ ነው እንደው ሳስበው ማለት ነው። ሳስበው የሚገቡ አይመስለኝም። እንግዲህ እኔ ራሴ አልገባም። እንግዲህ የሰውን አላውቅም። ጠንካራ ሰው ሊሆን ይችላል። እኔ አልገባም። እናትም ልጇን ቀብራ በምድር ላይ እናት ለልጇ የምትሰውጠውን ፍቅር ያህል ፍቅር መስጠት የሚችል ሰው በምድር ላይ የለም። እሷን ብትሆን ቀብራ ትመለሳል። ልጅ እናቱን ቀብሮ ይመለሳል። ስንቀበር መቃብር ውስጥ አብሮን የሚቀር ማን ዝና ራሱ ክቡርነታቸው የሚለው ስም አብሮ አይገባም። የተቀመጥንባቸው የተነጠፉ ወንበሮች አብረው አይገቡም። ሲሰጠን የነበረ ስም የወጣልን ስም አሁን ዛሬ በእኛ በቤተ ክህነትም ስም ሞልቷል። ስም አይቸግርም። እንዲያውም የቄስ ደመወዙ አሁን ስም ነው ይባላል። ብር የለውም የቄስ ደመወዙ ስም ነው ይባላል። ያው ሊቀ ምናምን ትናንቱን የሚለው ነው የኔንም ስም ጨምሮ ማለት ነው። እኔ በበኩሌ ስሜ ይነሳልኝ ብዬ አመልክቻለሁ። የሁሉ ስም አይከተል ዕውቀት የመጽሐፍ መምህር ብትሆን የድጓ መምህር ብትሆን 7 ፒኤችዲ ቢኖር አብሮ አይቀበርም። ቤቶች አብረው አይቀበሩም። ክርስቶስ ብቻ መቃብር ላይ እጁ ላይ የሚቀር እሱ ነው። የመጨረሻ የተጣራ ገንዘባችን ክርስቶስ ነው። ከዛ በኋላ ይህንንም ፈወሰው። ሌላስ ምን አደረገባቸው ደግሞ? በመንኮራኩር ሊያሰቃያቸው ፈለገ። መንኮራኩሩን ሊያዘጋጁ ሲሉ አንጥረኛውን ሰይጣን መጣና የንጉሱን አፍ ዘጋው። ለአንጥረኛው የቂርቆስን የማሰቃያ መሳሪያ እንዳይናገር ማለት ነው። ለምን? ቂርቆስ ክብር እንዳያገኝ ፈልጎ ነው። ከዚያ በኋላ ቅዱስ ቂርቆስ ምን አደረገ? ሰይጣን ዘጋው። እኔን የምታሰቃይበትን መሳሪያ እንዴት እንደምታዘጋጅ ና እኔ እነግርሃለሁ አለው። ዓይን የሚያወጣ ጭንቅላት የሚሰብር አንጀት የሚያወጣ አጥንትን የሚያደቅ አንገት የሚቆለምም እና የሚፈጭ መሳሪያ ያዘጋጅ ብሎ አሰራሩን ራሱ ቅዱስ ቂርቆስ ነገሩ ራሱ። ምክንያቱም እዚያ የስቃይ መሳሪያ ውስጥ አንድ የተዳፈነ ዕንቁ አለ። ማን ነው ያልኳችሁ? ንገሩኝ እንጂ መድኃኔዓለም ክርስቶስ። እዚያ መንኮራኩር ውስጥ አለ። እረፍት ውስጥ ግን የለም። እዚያ መንኮራኩር ውስጥ አስገባና ፈጨው። ጌታችን ኢየሱስ ክርስቶስ በምህረት እጆቹ ደሰስ ሲያደርገው እንደገና ተነሳና ቅዱስ ቂርቆስ ሂዶ ፊቱ ላይ ቆመ። እረ እንግዲህ እኔ ምን ላድርግ ብሎ ሰለቸው። በአራት የብረት ችንካሮች የ3 ዓመት ሕፃን የብረት ችንካሮች በአራት የብረት እስከ ጭንቅላቱ ድረስ ቸነከረው። ጌታ መጥቶ ፈወሰው። መጨረሻ ላይ በበርሚል የሚፈላ ውሃ አዘጋጀ። ሐምሌ 19 ላይ የምንማረው ቅዱስ ያሬድ ድምፅ አለ ጽሕር ከመነጎድጓድ ክረምት የሚለው የበርሚሉ ድምፅ እንደ ነጎድጓድ ከሩቅ የሚሰማ እንደ መብረቅ። የዚያ ድምፁ ሲሰማ የእናታችን የቅድስት ኢየሉጣ ትንሽ የሃይማኖቷ ትጥቅ ላላ አለ፣ ከበዳት። ወደ ፈተና አታግባን ማለት ይሄ ነው። መከራ የማንችለው መከራ መጥቶ ፈርተን እንዳንክድ ጠብቀን ማለት ነው። ደከማት። ያው ቅድም እኮ እንደዚህ ዘንጉስ ሄጣ ጸለየ ላቲ ወልዳ ያሉት ነው። ዘንጉስ ሄጣ ማለት ንጉስ ሊሸነግላት ሊያታልላት የነበረችውን ልቧን ዘንበል ሊያደርገው የነበረችውን ሰው ልጇ ጸለየላት። ከዚያ በኋላ ምን አላት? የእናቱን የቀሚሷን ጫፍ ይዞ ከታች የ3 ዓመት ልጅ ነው ድንኩል እያለ እትፍርሂ ንፈጽም ገድለነ ነይ እንግባ ገድላችንን ፈጽም ይላታል። ልጅ እናቱን ወደ መሶብ ይጎትታል፣ ወደ እሳት ይጎትታል። እስኪ ተመልከቱ። ሕፃን በእድሜሁ ወሬዛ በሃይማኖቱ የሚባለው ለዚህ ነው። በሃይማኖት የበሰለ ትልቅ ሰው በእድሜው ደግሞ የ3 ዓመት ልጅ ንጉስ ነው። ቅዱስ ቂርቆስ እየጎተተ ይዟት ሄድ። ኧረ አይሆንልኝም አለችው። አትፍሪ አይዞሽ። ኋላ ወደ ሰማይ ቀና አለና ጌታዬ ሆይ የእሳቱን ድምፅ አስትተ የመላእክትን ድምፅ አሰማት። የበርሚሉን እሳት ማየት አስትተ እባክህ በሰማይ የተዘጋጀላትን ክብር አሳያት ልናት ያለ የወለዱት ይወልዳል ብሎ ሊነገርለት የሚገባው ለቂርቆስ ነው። በእውነት እንዲህ ያለ ልጅ ነው፣ የልጅ አባት። እናቱን መልሶ ወለዳት። እኛም እንደው እኔ እኮ በእድሜ እበልጠዋለሁ እኔ ራሴ አያችሁ። እኔ ግን ምንድነው ምን ይባላል ትልቁ ነን፣ ከልጅ በታች ነን የምናስበው። አባታችን የምናደርገው ክብር ነው እንዲያደርገው። የ3 ዓመት ልጅ ለእኔ ለታናሽ ኃጢአተኛ ሳይሆን ለፓትርያርኩ አባታቸው ነው። አታውቁም? ቅዱስ ስለሆነ ማለት ለሊቃነ ጳጳሳት አባት ነው።
ጻድቃን ሰማዕታት አባት ናቸው። የ3 ዓመት ልጅ ነው፣ ግን በቅድስናው ግን የአባቶች አባት ለመባል አበቃው። የእናቱ አባት ሆናት። እንዲያውም የሊቃነ ጳጳሳት የካህናት ሁሉ አባት ሆነ። እዚያ በኋላ ምን አደረገ? ቀና ስትል የሰማዩን መስኮት ከፍቶ እግዚአብሔር የሰማዩን ክብር ሲያሳያት እንግባ ልጄ ከሳቱ እውነትህን ነው አለችው። እንዘ ወልዴ አንተ ልጄ፣ እስከ ዛሬ ድረስ አንተ ነበርክ ልጅ፣ እንግዲህ ሆና ግን እኔ ነኝ ልጅ። ከዚህ በኋላ ኢየሉጣ የቂርቆስ ልጅ ነው የምትባለው፣ አንተ ነህ አባት አለችው። ለሁላችንም ቅዱስ ቂርቆስ አባት ይሁነን። አዎ በእውነቱ ሁላችንም በሃይማኖት ያሳድገን። እንደ እናቱ በጡት አሳደገችው፣ እሱ ደግሞ በሃይማኖት አሳደጋት እናቱን። ትልቅ ሰውም ለካ ያድጋል። አይገርማችሁም? ትልቅ ሰው ያድጋል። ትልቅ ሰው ማደግ አለበት። መጨረሻ ላይ እሳት ውስጥ ሲገቡ መጥቶ ቅዱስ ገብርኤል እሳቱን አቀዘቀዘላቸው። ምክንያቱም በርሚሉ ውስጥ የተዳፈነ ዕንቁ አለ። ማን ነው እሱ? ንገሩኝ እንጂ። የሚፈላ በርሚል ውስጥ ማን አለ? ክርስቶስ በሉ። መንኮራኩር ውስጥ ማን አለ? የሚገለን ሰይፍ ውስጥ ማን አለ? የምንከብርበት ክርስቶስ አለ። ከዛ በኋላ መጨረሻ ላይ ምን አደረገ? ጥር 14 ለ15 ጌታችን መድኃኒታችን ኢየሱስ ክርስቶስ እናትን ድንግል ማርያምን፣ ቅዱሳን መላእክትን፣ ቅዱሳን ነቢያትን፣ ቅዱሳን ሐዋርያትን፣ ቅዱሳን ሰማዕታትን፣ ቅዱሳን ጻድቃንን አስከትሎ ረቂቅ ነጋሪት እያስቆሰመ የምስጋና ጎርፍ እያጎረፈ ወደ ማን መጣ? ወደ ማን መጣ? ወደ ቅዱስ ቂርቆስ። ምን እንዳደርግልህ ትፈልጋለህ አለው። ሌሊት ስጋዬ እንዳይፈርስ እንዳይበሰብስ አድርግልኝ አለው። ስጋ አይፈርስም አይበሰብስም ዲበ ሰረገላ ኤልያስ አነበረከ ከመ ኢይማስን ስጋከ። ስጋ እንዳይፈርስ እንዳይበሰብስ በኤልያስ ሰረገላ አኖርሃለሁ አለው። በኤልያስ ሰረገላ አኖርሃለሁ ማለት ኤልያስ እንዳልሞተ ባለመፍረስ ክብር ስጋህን እጠብቅልሃለሁ ማለቱ ነው። የኔ ስም በተጠራበት ቦታ ሁሉ ረሃብ እንዳይኖር አድርግልኝ አለው። ምንድን ተናገሩ እንጂ። የማን ስም በተጠራበት? አሁን የጣና ቂርቆስ ነው። አሁን እዚህ ረሃብ አለ? የለም፣ የለም። በኢትዮጵያ በሙሉ ሁልጊዜ የምመሰክረው ነው። እግራችሁ እስኪነቃ የትም ገዳም መዞር ትችላላችሁ። እንደ ጣና ቂርቆስ እንግዳ የሚቀበል ገዳም የለም። እቅጩ ነው የምናገር። እየሰማችሁኝ ነው? በፍጹም በፍጹም። ሰው እዚህ መጥቶ አሁን በቃ 700 800 600 እንግዳ ነው የሚቀር። ገዳሙ እርሻ የለው፣ መሬት የለው፣ ፎቅ የለው፣ ምን የለው፣ ምን የለው፣ ምን የለው፣ ምን የለው። እንግዳ ግን ሳይመረመር ይበላል። ሳይመረመር ማነህ የለ፣ የት ነህ የለ። እውነት ነው ሐሰት ነው? እውነት ነው። የማን ስም በተጠራበት ራብ ስለሌለ ነው? የቅዱስ ቂርቆስ ቃል ኪዳን ነው። እንዲያው እኔ ምስክር ነኝ። ይሄ ትንሽ መሬት ነበረው ገዳሙ። አሁን ውሃው ከፍ ብሎ ውሃውን ከፍ ያደረገው አምላክም ይክበር ይመስገን እርሻችን ቢያሰጥመውም እንቦጩ ያጠፋዋል ሲባል እግዚአብሔር ደግሞ ጣናን እንደውም ይበልጥ ጨመረው። የእግዚአብሔር ስራው አይገርማችሁም? ስለዚህ ውሃው ጨምሮ መሬት ቢወስድም እስካሁን ድረስ እዚህ በቅዱስ ቂርቆስ ረድኤት ፊቱ ጠቁሮ የሚመለስ እንግዳ የለም። አባቶቻችን በኮሮናው ጊዜ እንግዳ ቢመጣባቸው እዚህ ከገዳሙ ጓዳ ባይኖር በፎገራ ኮቸሮ እየገዙ የዩኒቨርሲቲ ተማሪዎችን ሲያበሉ ነበር። እዚህ በዚህ 2 3 4 5 ዓመት ውስጥ ማለት ነው። ጣና ቂርቆስ በልግስና የታወቀ ነው። ሰማይቱ ስላለ ነው። ኢየሱስም ስለተጠራ ነው። ሰው አይሞትም። እኔ አሁን እዚህ እንደው ሰው ሲመረው እኮ ውሃ አጠራቅሞ ውሃ ልግባ በሚልበት አገር ዓለም ውስጥ እየኖር ውሃ ዳር እየኖርን እኮ ውሃ ገብቶ የሚሞትብን መነኩሴ የለም። አይገርማችሁም እንዴ? ሰው ሲጨናነቅ እኮ ብዙ ያስባል። የኔ ስም በተጠራበት የሰውና የከብት ሞት አይኑር ብሎ ነበረ። ውሃ ገብቶ የሚሞት ሰው የለም። አንደኛውን እግዚአብሔርን ትግል ካልገጠመ በፍቅር ማለት ነው የለም። በገዳሜ የሚያገለግሉ ካህናትን እንደ ኢየሩሳሌም ሰማያዊት እንደሚያገለግሉ ሱራፌል አድርግልሃለሁ። ስም የተጠራበትን ገዳም የተሳለመ መቃብሬ ኢየሩሳሌምን እንደተሳለመ ቆጥርልሃለሁ። እንዴ እመወሃበ ብእሲ ኩሎ ንብረቶ ለፍቅር መንኖ ይሜንንዎ። እግዚአብሔር ለቂርቆስ ይሄን ቢሰጥ እግዚአብሔርን ልናማው ነው? ረበዛ ለቂርቆስ ልንል ነው እንዴ? የ3 ዓመት ልጅ ማማ ዳቦ ማማ ሻይ በሚልበት አፉ ለሱ ሲጠበስ ቢሰጠው ይሄ የተገባ ነው። የእግዚአብሔርም ልግስናው የቂርቆስም ትዕግስቱ ይገለጽ እንጂ እንዲህ አድርጎ ሰጥቶት ይሄ ገዳም 3000 ዓመት የሞላው ገዳም ነው። በረድኤት ተጠብቆ የሚበላው የሚጠጣው ሳይጎድል ረድኤቱ ሳይፋለስ ታሪኩ ሳይደመሰስ
መነኮሳቱ ሳይጠፉ መጻሕፍቱ ሳይፋለሱ በእግዚአብሔር ቸርነት እስካሁን ድረስ አለ። አሁን እስከ 42 ትውልድ እምርልሃለሁ ብሎ ቃል ኪዳን ገብቶለታል። የቅዱስ ቂርቆስን ስሙን የሚጠራ ሰው በመከራ ውስጥ ሆኖ ቂርቆስ ብሎ ጨርሶት ይቅርና ቂ ሲል ገና ይደርስለታል። ገና ቂ ሲል ያሰበው ቂርቆስን ከሆነ አምላከ ቅዱስ ቂርቆስ እርዳኝ ሲባል ማለት ነው። ሲበሉ ሁላችሁ በሉ ተናገሩ፣ በሉ ደግሞ ባለፈው አንድ አባት እዚህ የቂርቆስን ገድል እኔ ገዝቼ ሰጠዋቸው። ወስጀው አሉ ቄስ ናቸው እኮ የቂርቆስ አምላክ እርዳይ ብዬ አይጥ እያስቸገረ ባነበው እልም ብሎ ዘሩ ጠፋ አለ። አሁንም አይጡን ዘሩን ያጥፋልን ነው። ተወዱታላችሁ? አዎ የሰው አይጥም አለ። ሰውን እንኳን ያጥፋው አይደለም ይመልሰው። አሜን በሉ እንጂ። ስለዚህ የእግዚአብሔር ቤተሰቦች ቅዱስ ቂርቆስ ክርስቶስን ስላተረፈ አሁን እዚህ ቂርቆስ ይባላል፣ ባህር ዳር ቂርቆስ ይባላል፣ ጎንደር ቂርቆስ ይባላል፣ አዲስ አበባ ቂርቆስ ይባላል፣ ትግራይ ውስጥ ቂርቆስ ይባላል አለ ትልቅ ጥንታዊ ቂርቆስ፣ ወሎ ውስጥ ቂርቆስ ይባላል፣ በሸዋ ቂርቆስ ይባላል፣ የትም ቦታ ቂርቆስ ይባላል። ሕፃኑ ግን ስንት ነው? ግን እንደዚህ ብሎ የተከበረ ምን ስላገኘ ነው? ውዱን ገንዘብ ማንን ስለገዛ ነው? ክርስቶስን ስላገኘው አካሉን ለመከራ ሽጦ ክርስቶስን ስለገዛ ይኸው 2000 ዓመት ሙሉ እያስከበረው እግዚአብሔር አለ። በገንዘብ የከበረ እስኪሞት፣ በገንዘብ የከበረ በሹመት የከበረ እስኪሻር፣ በመልኩ የከበረ እስኪያረጅ፣ ፊቱ እስከሚጨመዳደድ ምናምን፣ አይኑ ጥሩ የሆነ ሰውም እስከሚሞጨሙጭ ድረስ፣ ወገቡ ጥሩ የሆነ ሰውም እስኪጎብጥ ድረስ ምንድን ነው ክርስቶስ ያከበረውሳ እስከ ዘላለም ድረስ የቂርቆስ ስሙ ሳይታጠፋል። እሱን ያሰቃየው ንጉሥ ግን ይኸው ዛሬ ስሙንም የሚያስበውም የለ። ሄዳችሁ እንደው ቂርቆስን ያሰቃየውን ሰው ታውቀዋለህ ብትሉ ማንም ያውቀው የለ። ከክርስቶስ ጋር መሰቃየት ለዘላለም ያስከብራል። ከሚያልፍ ነገር ጋር መጣበቅ ግን ለጥቂት ጊዜ አክብሮ ለዘላለም ያዋርዳል። ከክርስቶስ ጋር መኖር እንዲህ ያስከብራል። ለማንኛውም ግን በእርሻ መካከል የተዳፈነው ዕንቁ ይሏችኋል ክርስቶስ ነው። ሊቃውንት እኔን በ5 ተርጉመውት ድካም ውስጥ ኃይል አለ በሉ። አንድ ጊዜ በሉ። አቤት ድካም ውስጥ። ስለዚህ ስትጾሙ ምን ታገኛላችሁ? አቤት ገበሬ ቁርስ አለው የለውም? እስኪ ንገሩ። ገበሬዎች አላችሁ መስክሩ። የለውም ገበሬ ማልዳ ተነስቶ፣ አሁን እንኳን የከተማውን እየኮረጃችሁ ብዙ ነገር አበላሽታችኋል። ገበሬ ቁርስ የለውም። ማልዶ ተነስቶ ነው የሚሄደው፣ ኋላ የሚበላው። እስቲ ከገበሬ አንድ ገበሬንና አንድን የከተማ ሰው ተራራ ላይ ሩጥ በሉት። ማነው ዶሮ ደህና አድርጎ የሚሮጥ? ያውላ ድካም ውስጥ ምን አለ ብያችኋለሁ? ኃይል አለ። ቁጭ ብሎ የሚውል እጅ አለ። የሚቆፍር ሰው አለ። ቶሎ እጁ የሚላጥ ማን ነው? ቁጭ አለው። ድካም ውስጥ ምን አለ አልኳችሁ? ኃይል አለ። ይሄ ነው የተሰወረ ዕንቁ ማለት። ስለዚህ ቤተክርስቲያን ጾሙ የምትለን ምን እንድናገኝ ነው? ንገሩኝ። ኃይል እንድናገኝ ነው። የተዳፈነ ዕንቁ ማለት በድካም ውስጥ ኃይል አለ። ኦርቶዶክሳዊ የመጽሐፍ ቅዱስ ትርጓሜ ማለት ይሄ ነው። ኃይል የሚገኘው ድካም ውስጥ ነው። ቅዱስ ቂርቆስ እየደከመ ተሰቃየ። ግን ምን አለው? ንገሩኝ። ኃይል አለው። አጋንንትን የሚያጭድ ኃይል አለው። ድካም ውስጥ ኃይል አለው። ድህነት ውስጥ ሀብት አለ። እስኪ በሉኝ፣ ንገሩኝ። ቅዱስ ቂርቆስ ምን ነበረው? ንገሩኝ። ምን ነበረው? ምንም አልነበረው። ግን ማን አለው? ክርስቶስ ስላለው ሀብታም ነው። ድህነት ውስጥ ሀብት አለ። ለእግዚአብሔር ብለው የደህዩት ድህነት ነው እንጂ ድህነት ጸጋ ነው እያላችሁ ደግሞ ተጎልታችሁ አትስሩ አሏችሁ። እንደሱ አይደለም ያልኩት። ትህትና ውስጥ ክብር አለ። ንገሩኝ። ትህትና ውስጥ ምን አለ? አዎ ክርስቶስ ለምሳሌ በበረት ተወለደ። እኛንሳ በየት አኖረን? አንበረነ ውስተ ሰማያት ምስሌሁ። እኛን የት አስቀመጠን? በሰማይ። በረት መወለዱ ውስጥ የኛ የሰማይ ልዕልና አለ። ትህትና ውስጥ ክብር አለ። ሐዘን ውስጥ ደስታ አለ። የምትስቁ ወዮላችሁ፣ የምታለቅሱ ብፁዓን ናችሁ ያለ ጌታ ለዚህ ነው። የተዳፈነ ዕንቁ ማለት ኦርቶዶክሳዊነት መከራ ውስጥ ደስታን ማግኘት ነው። እኛ ደግሞ የምንፈልገው ደስታ ውስጥ ደስታን መፈለግ ነው። ደስታ ውስጥ ደስታ አይገኝም። ሐዘን ውስጥ የተገኘ ደስታ ግን ለዘላለም ይኖራል። ክርስትና እንዲህ ነው። ስለዚህ የእግዚአብሔር ቤተሰቦች ከቃሉ ጋር ናችሁ። ርዕሳችን ምንድን ነው? የተዳፈነ በእርሻ ውስጥ የዳፈነ ዕንቁ ነው። ስለዚህ የሚያዋረድ ሰው ሳይሆን የሚዋረድ ሰው ውስጥ ክብር አለ። ራሳችንን ዝቅ አድርገን በትዕቢት ሳንፎካከር። አሁን ቤተክርስቲያናችንም ሀገራችንን እያጠፋት ያለ ምን እንደሆነ ታውቃላችሁ? የኃጢአቶች ሁሉ እናት ትባላለች።
ፕራይድ ወይም ኩራት፣ ትዕቢት ማለት ናት። የኃጢአቶች በሞቴ የኃጢአቶች እናት በሉ። አቤት የኃጢአቶች እኔ እንትና ዘር እኔ እንትን ይሄ ኩራት ያጠፋል፣ ትህትና ግን ያስከብራል። ቅዱስ ቂርቆስ ትሁት ሆነ፣ ከበረ። የከበረው ንጉሥ ደግሞ ተዋረደ። እርሻ ውስጥ የተዳፈነ ዕንቁ ማለት ትህትና ውስጥ ክብር አለ። የሚያዝ ሰው ውስጥ አይደለም ክብር ያለ፣ የሚታዘዝ ሰው ውስጥ ክብር አለ። ክርስቶስ ታዛዥ ነበር፣ ክብሩ ግን ሙሉ ነበረ። ይህንን ነው የምንማረው። ስለዚህ ሰማዕቱ ቅዱስ ቂርቆስ ይህን የተዳፈነ ዕንቁ ክርስቶስን ድንግል ማርያም የወለደችውን ዕንቁ ራሱን ሰጥቶ እንዳገኘ እኛም ሰውነታችን ገዝተን ፈቃዳችን ቆርጠን ራሳችን ለክርስቶስ ፍቅር አሳልፈን በመስጠት በክርስቶስ ብርሃን እንድንከብር የእግዚአብሔር ፈቃድ ይሁንልን። መድኃኔ ዓለምን እንደው ብፁዕ አባታችን ያሳርጉታል። አንድ ጊዜ ቆማችሁ አንድ ነገር ላስበላችሁ። በሉ ቁሙ። ጌታችን መድኃኒታችን ኢየሱስ ክርስቶስ ሆይ በሉ። ስለ ወዳጅ ስለ ቅዱስ ቂርቆስ ብለ የሚፈሰውን ደም አቁምልን በሉ። ጌታችን መድኃኒታችን ኢየሱስ ክርስቶስ ሆይ ስለ ወዳጅ ስለ ቅዱስ ቂርቆስ ብለ የሚፈሰውን ደም አቁምልን። ጌታችን መድኃኒታችን ኢየሱስ ክርስቶስ ሆይ ስለ ወዳጅ ስለ ቅዱስ ቂርቆስ ብለ የሚፈሰውን ደም አቁምልን። ልብ ስጠን። ዓለምን የምንንቅበት አንተን የምናተርፍበት አእምሮ ስጠን። ወስብሐት ለእግዚአብሔር። ይቆየን።